ፈልጋለሁ። እንዴት? እኔ አይመለከተኝም። እንዴትም አድርገህ ቢሆን ብቻ ግደልልኝ። በቃሉ ክፍለ ሀገር ሄዳ ለአባቷም ለቤተሰቦቿም ከተናገረች አይንሽን ላፈር ነው የሚሉኝ። አልገባህም አንተ? እንዴ ራሱን እንገናኝ ብሎ ደግሞ ከሱም ሶስት ልክ ይዘጋብኝ። ሁኔታሽ ሁሉ ግን የታመመ ዘመድ ለመጠየቅ ሳይሆን ወንድ ጋር ያልሽ ነው የሚመስለው። እቴ ዛሬ ካንቺ ጋር በጣም ቆንጆ ጊዜ ነው ያሳለፍኩት። የእውነትህን ነው? ደስ ብሎሃል? በጣም እርግብ ሁሉ ነገር የሚወሰደችብኝ መስሎ ነበር። እና ዛሬ ምንህንም እንዳልወሰደችብህ ካወቅ ብዙ ነገር በተለይ ሳቄና ጨዋታዬን እንዳልወሰደችብኝ ነው የገባኝ። የሚልሽን በሰማሽ ገበያም ባልወጣሽ አሉ የሀገሬ ሰው። በስተመጨረሻም እንግዲህ ሀና ደስተኛ ሳትሆን የምትቀርበት መራራ ሀዘን ከፊቷ ላይ ተደቅኗል ማለት ነው። ሰላም ሰላም፣ እንዴት ናችሁ? የተወደዳችሁ የተከበራችሁ ውድ የኖላዊት ዩቲዩብ ቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ነው ማለት ነው። ሀሳብ አስተያየት ካላችሁም በኮሜንት ላይ አስቀምጡልኝ ማለት ነው። የኖላዊ ድራማ እጅግ አስደማሚና አጓጊ የሆነ መጥቷል ማለት ነው። አንደኛው ፓርት ሳይጨርስ ሌላ ፓርት እየተጨመረ ሰፋ አድርገው ይዘው መጥተዋል ማለት ነው። በሚቀጥለው የአቶ በቃሉና የወይዘሮ ባዩሽ ፊልማም ደግሞ በጉጉት እንጠብቀዋለን ማለት ነው። ወይዘሮ ባዩሽ እንግዲህ ከሜላት ጋራ ሰጣ ገባ ብትገባም ነገር ግን ደግሞ ተፋላሚዋ ሌላ ፓርት ደግሞ አቶ በቃሉ ሆኗል ማለት ነው። አቶ በቃሉም እንግዲህ ዋጋሽን እንደፈለግሽ እስካሁን ስታሽከረክሪኝ ቆይተሻል፣ ነገር ግን እኔ ሞኝና ቂል አይደለሁም፣ አንድ ቀን እጅሽ ዋጋም አገኘሻለሁ ሲል በቃሉም እንግዲህ ለባዩሽ ሲፎክርላት አይተናል ማለት ነው። ሌላው ባዩሽ እረፍት የነሳት ነገር ቢኖር በእርግብ ምክንያት ማለት ነው። እርግብ ገጠር እንደሄደች ካወቀች በኋላ ምን ይፈጠራል የሚለው ሌላ ጣጣ ሆኗል ማለት ነው። ባዩሽ የፈለገችው እንግዲህ እርግብ ከምድረ ገጽ እንድትጠፋ ነበር። ነገር ግን ያንን ደግሞ በበቃሉ አስተማማኝነት ነበር። ግን አቶ በቃሉ ደግሞ እርግብ ጋር ሲሄድ እንዳላገኛት አስረድተዋታል ማለት ነው። ያ ማለት ባዩሽ እንግዲህ ተመልሳ ወደ እስር ቤት እንደምትገባና እንዲሁም ከቤተሰቦቿ ጋራ የመጨረሻ ቁርጥ እንደምትደርሰም እናያለን ማለት ነው። በቃሉም ለምን እንዴት እዛ ሁሉ በፊት በእኔ ላይ እመኝኝ፣ እኔ ነገሩን ፊክስ አረጋለሁ ብሎ ቃል ገብቶላታል። ነገር ግን ባዩሽ ነገሩ እንደሱ አይደለም፣ ገባ ገጠር ከሄደች ወንድሜንም ቤተሰቦችን ያለኝው ሁሉ ነው የምታሳጣኝ፣ ነገሩን ሁሉ ከተናገረች እኔ ያበቃልኛል፣ ማንም ሰው ከጀርባዬ የለም ስትል እንሰማለን ማለት ነው። በቃሉም እንግዲህ በእኔ ይሁንብሽ ብሎ አንድ እድል ስጪ ብሎ እንግዲህ ሲደራደሩም እናያቸዋለን ማለት ነው። በሌላ በኩል እንግዲህ ባዩሽ ደግሞ ለራሷ ደግሞ ጠባቂ የሚሆን አቶ በቃሉን ለመበቀል አላቅም። ይህ እንግዲህ ባዩሽ ለራሷ ስትዝተው የነበረው አቶ በቃሉ ጠብቅ፣ የሆነ ነገርም አለ፣ እንዲህ በዋዛማ የሙጥኝ አላልከኝም ስትለው እናያታለን ማለት ነው። ሀናም እንግዲህ የሰው ፍቅር ይዛ በስተመጨረሻም እንግዲህ ለፍቅር መስዋዕትነት እከፍላለሁ፣ የትኛውም ነገር ቢመጣ ፈሪና ሸሽ ልጅ አይደለሁም፣ ታውቂያለሽ፣ እንኳን ይህንን ስንት ነገርም ተጋፍቼ አልፌዋለሁ፣ ሰው ከወረወረው ይልቅ ፈጣሪ የሚያድነው ለኔ እምነቴ ይበልጥብኛል ስትል ሀናም ለጽዮን ስትዝትባት ነበር። ነገር ግን ጽዮን ደግሞ በፍቅር ብዙ ዋጋ ያስከፍላል። የእሷ ለማድረግ እንግዲህ ሀናን እንዲገልላት የገንዛ ፍቅረኛ ትዕዛዝ ሰጥተዋለች ማለት ነው። ፍቅረኛውም እንግዲህ ለማዳን ሲል ስለሚወዳት ሀናን ለማጥቃት የሆነ ነገር ያስባል ማለት ነው። በመጀመሪያ እድል እንድትሰጠው ቢሞክርም ነገር ግን ያ ሳይሳካለት ሲቀር በስተመጨረሻም ወደ ተንኮሉ ቦታ ሊገባ ነው ማለት ነው። ሀናን ከዚህ በፊት ብዙ ሴቶች እኔ ሳፈቅር ንቀውና አንቋሸው ነበረ፣ ማንም ሰው አይዞህ ብሎ እየደገፈኝ ሰው አልነበረም። አሁን ላይ ግን ያንቺን እርዳታ ፈልጋለሁ። ከአሁን ቀደም 2 ጊዜ አጽናንተሽኛል፣ አሁን ደግሞ በጣም ደከመኝ ሰለችኝና እርዳታሽን እፈልጋለሁ ሲል ሀና በማይመች ቦታ ሆና እሱን ለማገዝ በምትሄድበት ሰዓት እሱ ግን የሞት ድግሱን ደግሶ እየጠበቃት ነበር ማለት ነው። ያው ጨለማን ተገን በማድረግ ማለት ነው። ስትደውልለትም አያነሳም። በስተመጨረሻ ይቅርታ ባለመምጣቴ ብሎ ቴክስት ሲልክላት ይሄም አንድ ነገር ነው ብላ ወደ ቤቷ ስትዞር እንግዲህ ድንጋዩን ተሸክሞ ከጀርባ ሆኖ ሲጠብቃት እናያለን ማለት ነው። ወይዘሮ አስቴርም እንግዲህ ከቤታቸው መታ ደስ አሰኝታቸዋለች መላ ቤተሰቡን ማለት ነው። የመስፈኔስ መጨረሻ ምን ይሆናለኝ? ባዩሽን እንደፈከረው ተከታትሎ አሳልፎ ለህግ ያቀርባታል ወይስ ደግሞ ባዩሽ ቀድማቸው ነገሩን ሁሉ ትርምስምሱን ታወጣ ይሆን?
እርግብ እስከተደበቀችበት ቦታ ትመጣለች ብላችሁ ታስባላችሁ? የቻናል ቤተሰቦች ላይክ እያረጋችሁ ሰብስክራይብ እያረጋችሁ ማለት እጅግ በጣም አጓጊና አንገብጋቢ የሆነ ድራማ ነው ማለት ነው። በነገራችን ላይ ወይዘሮ ባዩሽ ዘራፍ ብትልም አቅም አላት፣ እውቀትም አላት። የሰዎችን ደካማ ጎንም ጠንቅቃ መታቅ ሴት ናት። በኃይለኝነት የምትበልጠው ሜላት ትመስላለች። ሜላት ግን ወደኋላ ፈርታለች። እሷ የምትተማመነው በገንዘቧ ነው እንጂ በራሷ ላይ እየተማመነች አይደለም ማለት ነው። ምናልባት ግን መስፍኔ እንደፎከረው እስካሁን ድረስ አንዳች ነገር እያደረገው የለም። ከሜላትና ከመስፍኔ የታዘብኩት ነገር ቢኖር ያወራሉ፣ ይፎክራሉ፣ ነገር ግን ተግባር ላይ አንድም ነገር ሲያሳኩ ወይም ሰክሰስፉል ሲሆኑ አላየናቸውም ማለት ነው። ኢቨን ሀናን እንኳን በእጇ እንድትገባ ያደረጋቸው አቶ ኖላዊ እና እነ አሲር እነ ተምቹ ናቸው ማለት ነው። ቁም ነገር ሰርተው ዋጋ ከፍለው እዚህ ያደረሱት እንጂ ባዩሽም አላማዋ ግባን በደንብ አሳክታለች። እሷ ያሰበችው ነገር ምንም የተበላሸ የለም። እዚህ ሁሉ እንዝላልነት የገባችው ራሱ በእርግብ ምክንያት እንጂ በባዩሽ ምክንያት ምንም ስህተት አልተፈጠረም እስካሁን ከድራማው ሁሉ ማለት ነው። ባዩሽ ሜላትን ጓደኛዋ ናት፣ የልጅነቷን እንግዲህ መስፍንን ለማግኘት ስትል የፈለገችውን ዋጋ ለመክፈል ቆርጣ ተነስታለች ማለት ነው። ግን አቶ በቃሉ ከባዩሽ ጋር በሚደራደርበት ሰዓት እንግዲህ ባዩሽ የራሷ አላማና መንገድ ቢኖራትም ግን ገንዘብ ስለሌላት አቶ በቃሉ ጋር ስትደራደር የሜላት ድርጅት ኪሳራ እንደሚወድቅና ባዩሽ ደግሞ ገንዘቡን ስለምትፈልገው የትኛውንም ያክል መስዋዕት እንደምትከፍል ቆርጣ ተነስታለች ማለት ነው። እናንተስ ምን ተማራችሁ ከድራማው? እንግዲህ ሰውን እንወደዋለን ነው እንጂ ይወደኛል አለ ማለት ነው። ጓደኛን ስንይዝ ደግሞ አጣርተን ምን እንደሚያስፈልገው ለምን ጠላይ ብቻም ሳይሆን ለምን ወደደኝም ብለን ሰውን ማየትና መታዘብ አስፈላጊ ነው ብዬ አምናለሁ ማለት ነው። በስተመጨረሻም እንግዲህ ሀናም ደስታዋን ሳታጣጥም እንግዲህ ትሞታለች እንኳን አልልም። ግን ሜላትም ሆነ ሰላምዬ ምናሴ ምንም ከፉከራ ውጭ የሚያደርጉት ነገር የለም። ምናልባት ግን ከጀርባ ሆኖ አሲር ወይም ተምቹ ለሀና ይደርሱላታል ብዬ ተስፋ አድርጋለሁ ማለት ነው። ምንም እንደማትሆን ሀና በሙሉ እርግጠኝነት ስነግራችሁ ማለት ነው። አቶ በቃሉም እንግዲህ የባዩሽን መጨረሻ ተንኮልና ክፋት ይዞ ወደ ፍርድ ቤት ሲሄድ በቅርቡ እናያቸዋለን ማለት ነው። ለጊዜው ግን ባዩሽ ነጻ ሁና ወጥታለች፣ እየተደሰተች ነው። እያረረች ያለችው እንግዲህ ሜላት ናት ማለት ነው። ሜላት ርድብን ብትልም ምንም የምታመጣው ነገር የለም። አጠፋት አለው ብትል እንኳን ራሷ ወደ ወይን ነው ተመልሳ የምትሄደው። በዚህ ምክንያት እንግዲህ ባዩሽ ምንም ልትሆን አትችልም ማለት ነው። እንግዲህ ሚሏትን ከሰማች አርፋ መቀመጥና የሆነው ሁሉ ለመንግስት ችላ ከማለት በስተቀር ምንም አማራጭ የላትም። በነገራችን ላይ ህግ የያዘው ነገር ለህግ አሳልፎ መስጠት እንጂ የሰው ልጅ ጣልቃ ሲገባበት ነገሩ ሁሉ ይበላሻል። ሁሉም ነገር ውስብስብ ይወድቃል እንጂ ምንም ለውጥ እንደማያመጣ ማወቅ መረዳት አለብን ማለት ነው። የምወዳችሁ የማከብራችሁ ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። በሚቀጥለው ፓርት እንግዲህ የተምቹንና